እዚህ ጋር ጊዜውን ጉልበቱን ይሰጥሻል ወይ አሳልፎ ይሰጥሻል ወይ ፈሰስ ያደርግብሻል ወይ ስልሽ እርግጠኛ ልትሆኝ የሚገቡሽ ነገሮች አሉ። ለምሳሌ ጊዜውን ሲሰጥሽ የሰጠሽ ጊዜ በትክክል ላንቺ የተዘጋጀ ጊዜ ነው፣ ታቅዶበት ተዘጋጅቶ የሰጠው ጊዜ ነው። ዛሬ የሰዎችን እውነተኛ ማንነትና እውነተኛ ፍላጎት ስለማወቅና ስለመረዳት እንነጋገር። እዚህ ጋር የሰዎችን እውነተኛ ማንነት የሰዎችን እውነተኛ ፍላጎት ማወቅ ቀላል ነገር አይደለም። በጣም ትሪኪ ነገር ነው። ይሄን ልታውቁ ይገባል። ሰዎች የሆነ ነገር እያደረጉ ፍላጎታቸው ግን ሌላ ሊሆን ይችላል። ሰዎች የሆነ ነገር እያሏችሁ ማንነታቸው ግን ሌላ ሊሆን ይችላል። በጣም ትሪኪ ነገር ነው። ኤንድ የምትወዱትን ሰው በፍቅር አይናችሁ ከታወረ በኋላ ወይም ደግሞ በተለይ ደግሞ የወንድ ልጅ ልብ ማወቅ ቀላል አይደለም። የወንድ ልጅ እውነተኛ ፍላጎት የወንድ ልጅ እውነተኛ ማንነት ማወቅ ቀላል አይደለም። ለዛም ነው የወንድ ልቡ የወፍ ወንዱ አይታወቅም ተብሎ ሲተረት የምትሰሙትና ምን ያህል ከባድ መሆኑን ለማሳየት ነው። ወንድ ልጅ አይንሽን ትክ ብሎ እያየ መስማት የምትፈልጊው ነገር እየነገረሽ እያለሽ ያልጠበቅሻቸው ቦታዎች እየወሰደሽ የሚገራርሙ ነገሮች እያደረገልሽ በቃ ልብሽን የሚያሞቁ ነገሮች በሙሉ እያደረገ እውነተኛ ፍላጎትና እውነተኛ ማንነቱ ከሚያደርጋቸው ነገሮች በተቃራኒው ሊሆን ይችላል። እዚህ ዓለም ላይ ብቸኛዋ ሴት እንደሆንሽ እንዲሰማሽ እያደረገ ፍላጎቱ ሌላ ሊሆን ይችላል። ታይታኒክ ሙቪ ላይ ያሉ የፍቅር ሲኖችን የሚመሳሰሉ ነገሮች እያደረገልሽ እውነተኛ ማንነትና እውነተኛ ፍላጎቱ ሌላ ሊሆን ይችላል። ወይም ደግሞ እነዚህ ነገሮች በሙሉ እያደረገልሽ እንኳን ስለ አንቺና ስለ እሱ ግንኙነት እርግጠኛ ሆነሽ መናገር እንዳትችይ ሊያደርግሽ ይችላል። ሰላም ወዳጆች፣ እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት ፖድካስት አዘጋጅና አቅራቢ ጂ ነኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። በዛሬው ዝግጅታችን ወንድ ልጅ ከንግግሩ አሻግረሽ እውነተኛ ማንነትና ፍላጎቱን ለማወቅና ለመረዳት ማየት ያሉብሽ ነገሮች እንመለከታለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችንን ሰብስክራይብ በማድረግ እንጀምር። የመጀመሪያው የወንድ ልጅ እውነተኛ ፍላጎትና ማንነት ለማወቅ የሚረዳሽና ልትመለከቹ የሚገባው ነገር መሰለሽ ይከላከልሻል ወይስ አሳልፎ ይሰጥሻል የሚለው ነገር ነው። እዚህ ጋር መከላከል ስልሽ መከላከል በሶስት መንገዶች ይገለጻል። የመጀመሪያው አካላዊ ከለላ ማድረግ ነው። ሁለተኛው የስሜት ከለላ ማድረግ ነው። ሶስተኛው ማህበራዊ ከለላ ማድረግ ነው። ደን እነዚህ ሶስቱ የከለላ አይነቶች ምንድን ናቸው የሚለው እንመልከት። የመጀመሪያው አካላዊ ከለላ ሲባል ማንኛውም ይሄ ጉዳት ላይ አደጋ ላይ ሊጥሉሽ ከሚችሉ ነገሮች እንድትጠበቅ የሚነግርሽ ከሆነ የሚያስጠነቅቅሽ ከሆነ ወይም ደግሞ አብረሹ ባልሆንሽባቸው ጊዜያት ደውሎ ደህንነትሽን የሚጠይቅ የሚያረጋግጥ ከሆነ ይሄ የአካላዊ መከላከል መገለጫ ነው ማለት ነው እዚህ ጋር። ኤንድ ይሄን ነገር አንዴ ሁለቴ ስላደረገ አይደለም፣ ያለማቋረጥ ኮንሲስቴንትሊ እነዚህ ነገሮች ያደርጋል አያደርግ የሚለው ነገር በሚገባ ቼክ ልታደርግ ይገባል። አብራችሁ ሁላችሁ ስትለያዩ ላይክ ደውሎ ማንም ወንድ ገባሽ በደህና በሰላም ምናምን ሊልሽ ይችላል። የአንድ ጊዜ የሆነች ቅጽበት ወይም ደግሞ የሆነች ነገር እስክትገኝ ድረስ ብቻ የሚደረግን ከለላ ሳይሆን ኤቭሪ ናው ኤንድ ዘን ኮንሲስተንትሊ እነዚህ ነገሮች ያደርጋል አያደርግ የሚለውን ነገር በሚገባ ቼክ ልታደርግ ይገባል። ዘን ይህን ነገር አካላዊ ከለላ የሚባለውን ነገር ያለማቋረጥ የሚያደርግልሽ ከሆነ ይሄ ሰው የእውነት ይወድሻል። ይሄ መጀመሪያው ነው። ሁለተኛው የስሜት ከለላ ማድረግ ነው። ይኸውልሽ እዚህ ጋር ይሄ የልጁን እውነተኛ ማንነት የልጁን እውነተኛ ፍላጎት ፍንትው አድርጎ የሚያሳይሽ የመከላከል አይነት ነው። እዚህ ጋር ወንድ ልጅ ወይም ደግሞ የፍቅር አጋርሽ ንዴትና ቁጣሽን በትዕግስት አሳልፎ ስሜትሽን ያለ ፍርሃት እንድትገልጪ ይፈቅድልሻል። እውነተኛ ማንነትሽን እንድታወጪ ያደርጋል። ደህንነት እንዲሰማሽ ያደርጋል። ያለ ፍርሃት ያለ መሸማቀቅ ነገሮችን እንድታንጸባርቅ ይፈቅድልሻል። ወይስ እነዚህ ነገሮች በማድረግሽ በዝምታ ይቀጣሻል? ይህን ነገር በሚገባ ቼክ ልታደርግ ይገባል። እውነተኛ ማንነትሽን እውነተኛ ፍላጎትሽን እውነተኛ ስሜትሽን በመግለጽሽ ይወቅስሻል ወይስ የነገርሽውን ነገሮች ከአንቺ ቦታ ሆኖ ከአንቺ አንጻር ሆኖ ለመረዳት ይሞክራል፣ በአንቺ ቦታ ራሱን ለማስቀመጥ ይሞክራል የሚለውን ነገር በሚገባ ቼክ ልታደርግ ይገባል። እዚህ ጋር አንድ ነገር በደንብ እንድትሰሚኝን በጣም ትኩረት እንድትሰጪ ይፈልጋለሁ። ምን መሰለሽ፣ ግልጽነት ሴት ልጅ ለወንድ ወይም ደግሞ ለፍቅር አጋሯ ልትሰጥ የምትችለው ትልቁ ስጦታ ነው። እደግመዋለሁ፣ ግልጽነት ሴት ልጅ ለፍቅር አጋሯ ልትሰጠው የምትችለው ትልቁ ስጦታ ነው። ይሄን ልታውቂ ይገባል። ዘን ይሄን ግልጽነትሽን የሚረዳበትና ሰምቶ የሚያስተናግድበት መንገድ ያ ሰው ላንቺ ያለውን እውነተኛ ፍላጎትና የዛን ሰው እውነተኛ ማንነት በግልጽ የሚያሳይ ነገር ነው። ስለዚህ ይሄን ነገር ሁልጊዜም ኮንሺየስሊ ልትከታተይ ይገባል። ሶስተኛው ማህበራዊ መከላከል ያደርግልሻል የሚለው ነው። እዚህ ጋር ማህበራዊ መከላከል ያደርግልሻል የሚለውን በምን መሰለሽ ቼክ ማድረግ የምትችይው፣ በሌለሽበት ስምሽን ይከላከላል ወይ፣ ስለ አንቺ ጥሩ ነገር ያወራል ወይ፣ በዙሪያ ያሉ ሰዎችን ያስተዋውቅሻል ወይ፣ ወይም ደግሞ ሰዎች ስምሽን በሚያጠፉበት ሰዓት ስርዓት ያስይዛቸዋል ወይስ ከነጭራሹ ማህበራዊ መስተጋብሮች ውስጥ ድርሽ እንዳት ያደርግሻል የሚለው ነገር
በጣም ቼክ ሊደረግ የሚገባው ነገር ነው። እነዚህ ነገሮች ማየት በጣም ወሳኝ ነው፣ በጣም አስፈላጊ ነው። ማንም ሰው ዋጋ የማይሰጠውን ሰው አይከላከልም፣ ወይም ደግሞ ዋጋ የማይሰጠውን ነገር አይከላከልም። ማንም ሰው አብሮት እንደማይቀጥል ለሚያውቀው ሰው ራሱን አሳልፎ አይሰጥም። ወንድ ልጅ ደግሞ የእውነት ለማይወዳትና የእውነት የማይፈልጋት ሴት በምንም ተአምር እነዚህ ነገሮች አያደርግም። ይሄን ልታውቂ ይገባል። ሁለተኛው የወንድ ልጅ እውነተኛ ማንነትና ፍላጎት ለማወቅ የሚረዳሽ ነገር ጊዜና ጉልበቱን ፈሰስ ያደርግብሻል የሚለው ነገር ማየት ነው። ወንድ ልጅ ጊዜና ጉልበቱን ያለ ስስት ፈሰስ የሚያደርግብሽ ከሆነ በሱ ዘንድ ዋጋሽ በጣም ከፍ ያለ ነው። ይሄን ልታውቂ ይገባል። በተለይ ጊዜውን ወንድ ልጅ ያለ ስስት የሚሰጥሽ ከሆነ በቃ ልብ ውስጥ ትልቅ ቦታ እንዳለሽ በዚህ እርግጠኛ መሆን ትችላለሽ። ግን እዚህ ጋር ቅድም እንደነገርኩሽ ነው፣ አንድ ቀን አብሮሽ ስለዋለ ዋጋሽን በሚገባ ተረድቶታል ማለት አይደለም። ለአንድና ለሁለት ቀን እቺን ነገር ድራማ መስራት አያቅተውም። ቅድም እንዳልኩሽ የሆነች ያቺን የሚፈልጋትን ነገር እስኪያገኝ ድረስ እንደዚች አይነት ማስመሰል መስራት አያቅተውም፣ አይከብደውም። ይሄ ማንም ሊያደርገው የሚችለው በጣም ቀላል ነገር ነው። አንድ ጊዜ ነው ሁለት ጊዜ እቺን ነገር ስላደረገ ብቻ የእውነት ዋጋዬን ተረድቶታል ወይም ደግሞ እውነተኛ ማንነቱ ይሄ ነው ብለሽ እንዳትሸወጅ። እዛ ጋር ጥንቃቄ ልታደርግ ይገባል። እዚህ ጋር ጊዜውን ጉልበቱን ይሰጥሻል ወይ አሳልፎ ይሰጥሻል ወይ ፈሰስ ያደርግብሻል ወይ ስልሽ እርግጠኛ ልትሆኝ የሚገቡሽ ነገሮች አሉ። ለምሳሌ ጊዜውን ሲሰጥሽ የሰጠሽ ጊዜ በትክክል ለአንቺ የተዘጋጀ ጊዜ ነው ወይ፣ ታቅዶበት ተዘጋጅቶ የሰጠው ጊዜ ነው ወይ የሚለውን ነገር ቼክ ልታደርግ ይገባል። አልባሌ ቦታ ከመዋል ብሎ የሰጠሽ ነው ወይስ በትክክል ፕላን ያደረገው ጊዜ ነው የሚለውን ነገር ቼክ ልታደርግ ይገባል። መሄጃ ስላጣ ነው የደወለልኝ ወይስ በትክክል ስለሚፈልገኝ ነው የደወለልኝ የሚለውን ነገር ቼክ ልታደርግ ይገባል። አብሮች ሲሆን አካሉ ብቻ ነው ወይስ መንፈሱም ልቡም አብሮኝ ነው የሚለውን ነገር እርግጠኛ ልትሆኝ ይገባል። ለእነዚህ ነገሮች የምትሰጪው ምላሽ የዛን ሰው እውነተኛ ማንነት ወይም ደግሞ የዛን ሰው እውነተኛ ኢንቴንት ለማወቅ ይረዳሻል። ይህን እንደ ሁለተኛ ቲፕ ልትወስዱ ይገባል። ሶስተኛው ልታዩ የሚገባው ነገር ነገሮችን ኢኒሼት የሚያደርገው ሰው፣ ነገሮችን የሚያስጀምረው ማን ነው? ይህን ነገር በደንብ ቼክ ልታደርግ ይገባል። ይኸውልሽ እዚህ ጋር የፍቅር እውነታችሁ ውስጥ ነገሮችን በኃላፊነት ስሜት ይዞ አንድ ደረጃ ወደፊት ፈቀቅ እንዲሉ ለማድረግ ጥረት የሚያደርገው ማን ነው የሚለውን ነገር በቃ በጣም አቴንቲቭሊ ልትከታተይ ይገባል። ቀድሞ ቴክስት የሚያደርገው ማን ነው? ቀድሞ ፕላን የሚያደርገው ማን ነው? አንድ ደረጃ ከፍ እናድርገው የፍቅር እውነታችን ብሎ የሚለው እና ይሄን ሀሳብ ወደ ጠረጴዛ የሚያመጣው ማን ነው? ይሄን ነገር ማወቅ በጣም አስፈላጊ ነው። ይሄን ነገር ስታቂ ነው የልጁን እውነተኛ መልክና የልጁን እውነተኛ ማንነት መረዳት መገንዘብ የምችው። እዚህ ጋር የአንድ ቀን የሁለት ቀን ስታቲስቲክስ ይዘሽ እኔ ነኝ እንትና ነው እሱ ነው ምናምን ማለት አያስፈልግም። በደንብ ቼክ ልታደርግ ይገባል። ኤንድ ጀጅመንትም ስትሰጪ ኦነስት የሆነ ጀጅመንት እንድሰጪ ይፈልጋሉ። እዚህ ጋር ማለት ራስሽን ለማጽደቅ ወይም ደግሞ ራስሽን ለማስመስገን ብለሽ እኔ ነኝ እንዳቲ ወይም ደግሞ እሱ ለማሳጣትም ብለሽ ላይክ ሌላ አይነት ጀጅመንት ውስጥ እንዳትገቢ በጣም ኦነስት የሆነ ጀጅመንት እንድሰጪኝ ይፈልጋሉ። ኤንድ እንደነገርኩሽ የአንድ ጊዜ ሁለት ጊዜን ስታቲስቲክስ ሳይሆን የአብዛኛውን ጊዜ ስታቲስቲክስ ቼክ ልታደርግ ይገባል። ኤንድ ሞስት ኦፍ ዘ ታይም የፍቅርነት ውስጥ ብዙ ነገሮችን ኢኒሼት ሊያደርግ የሚገባው ወንዱ ነው። እነዚህ ነገሮች ያደርጋል አያደርግ የሚለውን ነገር ቼክ ልታደርግ ይገባል። ኢኒሼት ማድረጉ ብቻ አይደለም፣ ማድረጉ ይደብረዋል አይደብረው የሚለውንም ነገር አት ዘ ሴም ታይም ቼክ ልታደርጊ ልትፈትሽ ይገባል። እነዚህ ነገሮች ፈትሸሽ የምታገኙ ውጤት የዛን ሰው እውነተኛ ማንነት ፍንትው አድርጎ ያሳይሻል ማለት ነው። ሌላው የፍቅርነት ውስጥ ቅድም እንዳልኩሽ ነው ነገሮችን ኢኒሼት ሊያደርግ የሚገባው ወንዱ ነው። ሴቷ መቀበል ነው ስራዋ። ከዚህ በተረፈ የሴት ልጅ ዋና ስራዋ መመሰለሽ መማረክ ነው። ወንዱ ይከተላታል። ሴቷ ትማርካለች፣ ወንዱ ይከተላታል። ያ ማለት የአበባና የንብ አይነት ግንኙነት ነው። አበባዋ እናና ቅሰሜን ብላ ንብ አትከተልም። በቃ አበባ መሆኗ በራሱ ንብ መጥቶ እንዲቀስማት በቂዋ ነው። አበባነቷን እስካላጣች ድረስ ንብ ወደ እሷ መምጣቱን አያቆምም። ስለዚህ ከአንቺ የሚጠበቀው ሁልጊዜ ማራኪነትሽን፣ ሳቢነትሽን ማጣት የለብሽም ነው። ማራኪና ሳቢ የሚያደርጉሽን ነገሮች ደግሞ ላስት ታይም ተነጋግረናል። ያን ነገር መለስ ብለሽ ማየት ትችላለሽ። ይሄ ማራኪነትሽን እስካላጣሽ ድረስ ያ ሰው በአንቺ መማረኩን ወይም ደግሞ አንቺን መከተሉን አያቆምም። ቅድም እንዳልኩሽ ነው አበባ ናና ንብና ቅሰምኝ ብላ እንደማትለምነው ሁሉ አንቺም እንደዛ ማድረግ አይጠበቅብሽም። ነገሮችን ኢኒሼት ማድረግ አይጠበቅብሽም። እሱ አበባነትሽን ብቻ አይቶ ይማረክብሻል። አበባነትሽ በራሱ በቂ ነው። ከአንቺ የሚጠበቀው ያችን አበባነትሽን አለማጣት ነው። ነገሮችን ኢኒሼት የማድረግ ዝንባሌውን በማየት ብቻ ይሄ ሰው ማን ነው የሚለውን ነገር በትክክል ወይም ደግሞ ይሄ ሰው ለምንድነው የቀረበኝ፣ ምንድነው ፍላጎቱ የሚለውን ነገር በደንብ ማወቅ ትችያለሽ።
4ኛ እርዳታውን ስትፈልጊ ምላሹ ምን ይመስላል? ይሄን ነገር ልታይ ይገባል። የወንድ ልጅ እውነተኛ ማንነት ማወቅ የምትፈልጊ ከሆነ እርዳታ ልጠይቂው ይገባል። ዘን እርዳታውን ስትጠይቂ የሚሰጥሽ ምላሽ የሚነግርሽ ነገር አለ። ኤንድ እርዳታ መጠየቅ አለብሽ የሚለውን ነገር ላስት ታይም ተነጋግረናል፣ ታስታውሻለሽ። ሁሉን ነገር በራሴ ልወጣው፣ ሁሉን ነገር በራሴ ላድርገው፣ ሁሉን ነገር ብቻዬን ልታገል የምታይ አይነት ሴት መሆን የለብሽም። ግራ የገባሽ ነገር ካለ እንዲያስረዳሽ ወይም ደግሞ ሀሳቡን እንዲያካፍል ጠይቂው። የከበደሽ ነገር ካለ እንዲያቃልልሽ ንገሪው። በጣም ችግሮች ከበዙብሽ መፍትሄ እንዲፈልግላቸው እድል ስጪው፣ ፍቀጂለት። እነዚህ ነገሮች የምታደርጊለት ከሆነ አንደኛ ነገር አንቺን በጣም እንደ ማራኪ እንደ ሳቢ እንድትታይ ወይም ደግሞ ማራኪና ሳቢ የሚያደርግሽ ነገር ነው በራሱ ይሄ ኳሊቲ፣ እርዳታ መጠየቅ የሚባለው ኳሊቲ። ሁለተኛ ነገር ደግሞ በአንቺ ሕይወት ውስጥ እሱ ምን ያህል አስፈላጊ መሆኑን እንዲረዳ ወይም ደግሞ እርግጠኛ እንዲሆን በር ትከፍቻለሽ። እርዳታውን ስትጠይቂ ሪስፖንድ የሚያደርግበት ሪያክት የሚያደርግበት መንገድ ወይም ደግሞ የሚሰጥሽ ምላሽ የዛን ሰው እውነተኛ ማንነት ለማወቅ የሚረዳሽ ሌላ ምርጥ ኳሊቲ ነው ማለት ነው። 5ኛ ቃሉን ይጠብቃል አይጠብቅም? ይህን ቼክ ልታደርጊ ይገባል። እዚህ ጋር ቃል ስለመጠበቅ ስናወራ በጣም ትልልቅ ነገሮች ቃል እስኪገባልሽ ጠብቀሽ ከዛ ነገር አንጻር ጀጅ አድርጊ ወይም ደግሞ ሬት አድርጊ እያልኩሽ አይደለም። እንደዛ አይደለም። በጣም ጥቃቅን የሚመስሉ በጣም ትንንሽ የሚመስሉ ነገሮች ግን ደግሞ የዛን ሰው እውነተኛ ማንነት ሊያሳዩ ፍንትው አድርገው ሊያመላክቱሽ የሚችሉ ነገሮች አሉ። ለምሳሌ በኋላ ደውልልሻለሁ ብሎ ደውሎልሻል፣ ቼክ ልታደርጊ ይገባል። ወይስ በዛው የውሃ ሽታ ሆኖ ቀርቷል የሚለው ነገር ቼክ ልታደርጊ ይገባል። 11 ሰዓት ላይ እንገናኝ ብሎሽ 11 ሰዓት ላይ እዛ ቦታ ተገኝቷል አልተገኘም? ይሄ በጣም የዛን ሰው እውነተኛ ማንነትና የዛን ሰው እውነተኛ ፍላጎት ሊያሳይ የሚችል ነገር ነው። በጣም ትንንሽ የሚመስሉ ቃል የተገቡ ነገሮች ናቸው። ነገር ግን ደግሞ በእነዚህ ውስጥ ነው የዛን ሰው ትክክለኛ ማንነት ማወቅ የምችው እንጂ ቃል በመግባት ደረጃማ ትልልቅ ነገሮችን ቃል በመግባት ማንም ወንድ ቃል ሊገባልሽ ይችላል። በቃ በጣም የሚገራርሙ አይነት ነገሮችን ፕሮሚስ ሊያደርግ ይችላል። ወይም ደግሞ በጣም የሚገራርሙ ልብሽን የሚያሞቁ የሚያቀልጡ ነገሮችን ሊነግርሽ በቃ ጆሮሽን ሊሞላው ሊያሞቁ ምናምን ይችላል። ግን ደግሞ እነዛን ነገሮች ተግብሯቸዋል የሚለው ነገር ልዩነቱን ይፈጥራል። ኤንድ በትክክል ያለውን ነገር የሚያደርግ ወንድ ነው ልትፈልግ የሚገባው ወይም ደግሞ በህይወትሽ ሊቆይ የሚገባው እድል ልሰጩ የሚገባው እንጂ ቃል የገባልሽ ወንድ በሙሉ ቃል ስለገባ ያደርጋል ማለት አይደለም። ይሄን ነገር ቼክ ልታደርጊ ይገባል። ኤንድ ኮንሺየስ ልትሆኝ ይገባል እዚህ ነገር ላይ።